السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، የዕለተ እሁድ ሰፈር 27 1438 የተለያዩ ነጥቦችን የምንዳስስበት ፕሮግራም ሲሆን ዛሬ በአላህ ፈቃድ የምናየው ባለፉት 2 ሳምንቶች ስንዳስሰው የቆየነውን የስልክ አጠቃቀምና አደብ የሚለውን ትምህርታችን የመጨረሻውን ክፍል ይሆናል። ያለፉት ትምህርቶች መግቢያ ላይ እንደተጠቀሰው እስልምና ለሁሉም ነገር አደብና ገደብ ስርዓት አስቀምጧል። ይህ አደብና ስርዓት ካልተጠበቀ ሐላል የሆኑ ነገሮችም አላህ ዘንድ ሊያስጠይቁን ይችላሉ። መመገብና መልበስ ሐላልና የተፈቀደ ከመሆኑም ጋር ያለ አግባብ የበላን እንደሆነ አላህ ዘንድ እንደምንጠየቀው፣ ያለ አግባብ የለበሰን እንደሆነ አላህ ዘንድ እንደምንጠየቀው ሁሉ የቴክኖሎጂ ውጤት የሆኑ ዘመናዊ መገልገያዎችንም ያለ አግባብ የተጠቀምናቸው እንደሆነ አላህ ዘንድ ተባረከ ወተዓላ እንጠየቃለን። ብዙ ሰዎች አዳዲስ የተፈጠሩ ነገሮችን ጥሩ ጎናቸውን ብቻ ነው እየተመለከቱ ያለው። እነዚህ ዘመናዊ የሆኑ ነገሮችን እየተጠቀመን የመጣ ያለውን መዘዝ ቸል ያሉት ይገኛል። ጥቂቶች እንጂ በእነዚህ መሳሪያዎች የመጣ ያለውን መዘዝ በሚገባ አውቀው በቂውን ጥንቃቄ አያደርጉም። በሶሻል ሚዲያና በስልክ አማካኝነት መማራችን የዕለት ተዕለት ኑሯችን ላይ ብዙ ነገር መጠቀማችንን ብቻ ልናይ አይገባም። ከዚህ የማይተናነሱ በል እጅጉን የሚበልጡ ብዙ መዘዞች አሉት። ከዚህ መዘዙ እንዴት ነው ምንድነው? አላህ ለሚወደው ነገር እንዴት ነው የምጠቀመው? አላህ በሚወደው መልኩ እንዴት ነው የምጠቀመው ልንልና ልንመካከር፣ መጥፎ የሚባሉ ነገሮችን ሁሉ ልንርቅና ልንጠነቀቅ ይገባናል። ዛሬ በመጨረሻው ክፍል የምናየው የተለያዩ አደቦችና ስርዓቶችን ሲሆን በተለይ የዛሬው ትምህርታችን የሚያተኩረው ስልክን ስንጠቀም ልንጠነቀቃቸው የሚገቡ አንዳንድ ነገሮች ላይ ይሆናል። ነው በየትኛውም መልኩ የአላህ ባሮችን አዳ ማድረግና ማስቸገር ሐራምና የተከለከለ ነው። ሙስሊም ብሎ ማለት ከሱ ጣጣ ከእጁና ከምላሱ ጣጣ ሙስሊሞች የዳኑ ሰው ነው ብለዋል። ሶላት የሰገዱ፣ ሰደቃ እየሰጡ፣ መልካም ስራ እየሰሩ ነገር ግን በምላሳቸውና በእጃቸው የአላህ ባሮችን አዛ የሚያደርጉ ብዙ ሰዎች አሉ። እስልምናቸው ያልተሟላና ያልተስተካከለ ሰዎች ማለት ነው። ድሮ ሰዎችን አዛ ያደርጉ የነበረው የሰው ልጆች ወይም በአካል ሄደው እነሱን በማግኘት አሊያ ደግሞ በድምፅ ጠርቶ በማሰማት ነበር። ዛሬ ባለንበት ዘመን በስልክና ሌሎችም ዘመን ወለድ በሆኑ መገናኛ መንገዶች ሰዎችን አዛ የሚያደርጉ ሰዎች በዝተዋል። ሙስሊምን አዛ ማድረግ፣ የሙስሊምን ክብር መንካት፣ እንደዚሁ ደግሞ አማናውን መብላትና ገመናውን መሸፈን መተው ትልቅ የሆነ ወንጀልና ሐራም ነው። እንዲህ አይነቱን ወንጀል እንድንዳፈር ከሚያደርጉ ነገሮች መሃል አንዱም ስልክ ነው። ሁለት ሰዎች እርስ በርሳቸው ሲነጋገሩ ሊጠብቁት ከሚገባው አደብ አንዱ የተናገሩት ያለውን ንግግር ከሁለቱ ውጪ ማንም ሊሰማ አይገባም፣ ሁለቱም ፈቃደኛ ሆነው ካልሆነ በስተቀር። አንዱ እያናገረ ሳያሳውቅና ሳያስፈቅድ ላውድ ስፒከር አድርጎ ለሰዎች ማሰማት፣ በተለይ ደግሞ ምስጢር ብሎ የሚያወራው ነገር ሲሆን ለሌሎች እንዲሰማ ማድረግ ከሙስሊም የማይጠበቅ ተግባር ነው። ከዚህ የከፋው ደግሞ የተናጋሪውን ድምፅ ሳያስፈቅዱ ሳያሳውቁ ቀጥቶ ማስቀመጥ ነው። ምናልባት ከቤተሰብ ጋር የተያዘ ምስጢር ሊሆን ይችላል፣ ከስራ ጋር የተያዘ ምስጢር ሊሆን ይችላል፣ ከገንዘብ ጋር የተያዘ ጉዳይ ሊሆን ይችላል። አንዳንዴ ደግሞ ከዕልምና ከፈትዋ ጋር የተያዘ ጉዳይ ሊሆን ይችላል። ላውድ ስፒከር ለማድረግና ለሌሎች ለማሰማትም ይሁን እንደዚሁ ደግሞ ሪከርድ ለማድረግ ለመቅዳት ተናጋሪውን ማስፈቀድ የግድ ነው። ለደወለለት ሰው የሚናገረው ንግግርና ሌሎች በላውድ ስፒከር ለሚሰሙ ሰዎች የሚናገረው ንግግር አንድ ላይ ሆነ ይችላል። ኋላ ላይ እነገሌ ሰምተውሃል ሲሉት ቀልቡ ሊሰበር ይችላል። እንደሚታወቀው የሰው ልጆች
ከሰዎች የሚነጋገሩት ከሰዎች ጋር ባላቸው ቀረቤታ ልክ ነው። ባለፈው እንደተጠቀሰው አንድ ሰው እናቱን የሚያናግረው እንደ ሚስቱ አይደለም፣ ሚስቱን የሚያናግረውም እንደ እህቱ አይደለም። በእድሜ የሚበልጠውን ትልቅ የሚለውን ሰው የሚያናግረው እንደ አቻው አይደለም። አንድ ግለሰብ ጋር ደውሎ የተለያዩ ሰዎች ባሉበት የሱን ድምፅ ለሌሎች ሰምቶ ለሌሎች ከፍቶ ማሰማት የሱ ቀልብ እንዲሰበር ሊያደርግ ይችላል፣ እንዲያዝን ሊያደርግ ይችላል፣ እንዲያፍር ሊያደርግ ይችላል። ከዚህ የከፋው ደግሞ ድምፁን ቀጥቶ ማስቀመጥ ነው። ሁለት ሰዎች ቁጭ ብለው ሲያወሩ ቁጭ ብለው ማውራታቸው አማና ነው። አማና መጠበቅ አለበት። በስልክ ተደዋውለው ሲያወሩም እንደዚሁ ደግሞ አማናው መጠበቅ መቻል አለበት። በተለይ ምስጢር ነክ የሆኑ ጉዳዮች ሲሆኑ የአላህ መልእክተኛ የሚከተለው ምዕራፍ إذا حدث الرجل الرجل فالتفت فهي أمانة አንድ ሰው ከሌላ ሰው ጋር ያወራ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ዞር ብሎ ካየ ያወራ ያለው ንግግር አማና ነው፣ ልጠብቅለት ይገባል። የግድ ምንግርህ ምስጢር ነው ማለት ብቻ አይጠበቅበትም። ድምፁን ዝቅ አድርጎ ወደ ጆሮህ ጠጋ ብሎ ግራ ቀኝ አይቶ ጠንቀቅ ብሎ ካወራ ምስጢር ነው፣ ምስጢሩ መጠበቅ አለበት። ከሌሎች መርጦና አምኖ የቤቱን የህይወቱን ጉዳይ ሲያማክርህ ያንተን ልብ አምኖ ነውና አማና ያስቀመጠበት አማናና ምስጢሩን ልትጠብቅ ይገባል። ከሸሪዓ ጋር የሚጋጭ ነገር እስከሌለበት ድረስ የሆነን ሰው ለመግደል እንደሚያስብ ከነገረህ ያለ አግባብ ሰውን መግደል የለበትምና ለሚመለከተው አካል መናገር ይቻላል። ሙስሊምን በሆነ መልኩ አዛ ሊያደርግ እንዳቀደ ካወቅ ለሚመለከተው አካል ቀስ አድርገህ ልትነግር ትችላለህ። በተረፈ እንዲህ አይነት መሕቡር እስከሌለው ድረስ የግሉን ምስጢር የነገረህ እንደሆነ ምስጢሩን ልትደብቅ ይገባል። ምስጢሩን መጠበቅን ትቶ እገሌ እኮ እንዲህ ሊያረግ ነው፣ እንዲህ ብሎኛል፣ እንዲህ አቅዷል ብሎ ለሌሎች መናገር ከሙናፊቅነት መገለጫ መሃል አንዱ የሆነው አማና የመብላት ባህሪ ውስጥ ይከተናል። በሂደትም ደግሞ መተማመን እንዲጠፋ ሰበብ ይሆናል። ምስጢር ነው ብሎ የነገረህ ሰው ምስጢሩን ለሌሎች ነግረህ ሲያገኝ የነገርከው አንተ መሆኑን ባለማወቁ ሌሎችንም እንዲጠረጠር ያደርጋል። ያልተናገረውን ሰው እንዲጠረጠር ያደርጋል። በመቀጠልም እርስ በርስ ለመባላትና ዝምድና ለመቁረጥ ወሬኛ ለመሆን ሰበብ ይሆናል፣ በር ይከፍታል። የሌሎችን ምስጢር ማባከን ደግሞ የራስን ምስጢር ከማባከን የበለጠ ነውር ነው በሸሪዓ። የሰዎችን ምስጢር ማውጣት ደግሞ የሰዎችን አማና ከመብላት ይቆጠራል። ይህ ደግሞ ሐራም ነው ብላ ዑለሞች ረሒመሁሙላህ ተዓላ ወሐፊظ አሕያአሁም። እዘን በየትኛው መልኩ ከሰዎች ጋር ስልክ ተደዋውለን ስናወራ ላውድ ስፒከር ላድርገው ትፈቅዳለህ ወይ? ሰዎች አሉ የምናደርግበት ምክንያት ካለን ልናስፈቅድ ይገባል። ንግግሩን መቅዳት የምንፈልግ ከሆነም ደግሞ የትኛውም አይነት ንግግር ይሁን ንግግርህን ለመቅዳት ትፈቅድልኛለህ ወይ ተብሎ ሊጠየቅ ይገባል። በተለይ ከፈትዋ ጋር የተያዙ ጉዳዮች ላይ ሲሆን የበለጠ ጥንቃቄ ያስፈልጋል። አንድ ጠያቂ የግሉን ጉዳይ ጠይቆ ለሱ የሚሰጠው ፈትዋ ለአጠቃላይ ለማህበረሰብ እንደሚሰጠው ፈትዋ ላይሆን ይችላል። ለዚህ ግለሰብ ፈትዋ የተሰጠው እሱ ባብራራው መሰረት ነው። ሌላ ይሄ በምስጢር የተቀዳውን ፈትዋ የሚሰሙ ሰዎች የነሱ ጉዳይ ይሄን ጥያቄ ጠይቆ መልስ ከተሰጠው ግለሰብ ጋር ሙሉ በሙሉ ተመሳሳይ ላይሆን ይችላል። አልዑሙም ፈትዋ ላይ የሚሆን ሌሎች ጉዳዮች ላይ የሚሆን የሰዎችን ንግግር ያለ ፈቃዳቸው መግባት ያለ ፈቃዳቸው መቅዳት ተገቢ አይደለም፣ አደብ ማጣት ነው። ወከዛሊክ የመጅልስን አደብም አለመጠበቅ ነው። መቅዳቱ የተከለከለ ከመሆኑ ጋር ሳያስፈቅዱ ቀጥቶ ለሌሎች ደግሞ ማሰራጨቱ ሌላ ወንጀል ነው። ከቀዱ በኋላ ደግሞ ድምፁን እንደፈለጉ ማድረግና መጨመር መቀነስ ወደፊት ወደ ኋላ ማድረግ የተጨመረበት እንደሆነ ወንጀሉ እጅጉኑ የከፋ ይሆናል፣ እጥፍ ድርብ ይሆናል። በዚህ መልኩ አቀናብሮ ያመጡትም ደሊልና ማስረጃ ሊሆን አይችልም። ተናጋሪው ያልተናገረውን ተናግረሃል ሊያስብለው አይችልም። በዚህ መልኩ እየተደበቁና ሳያስፈቅዱ እየቀዱ ሰዎችን ማጣላት ያላለውን ብለዋል ማለት አማና የሚበላና የኢማን ችግር ያለበት ሰው ስራ። በመሆኑም ይሄን በሽታ ልንጠነቀቅ ይገባናል። ሌላው ስልክ ጋር ተያይዞ በዘመኑ በጣም ያስቸገረ ያለውና ልንጠነቀቀው የሚገባው ጉዳይ የሁለቱ ጾታዎች መተናኮስ። ምንም ስራ የሌላቸው ነጋ ጠባ ስልክ ያነሱ ከሴት ጋር የሚደዋወሉ
ብዙ ወንዶች አሉ። ከዚህ በማይተናነስ መልኩ ደግሞ ወንድን እንተዋወቅ ያሉ የሚጽፉ የሚደውሉ ሴቶች አሉ። ይህ የሙስሊሞችን ነውር መከታተልና መጠበቅ ያለበትን የሙእሚኖችን ክብር አለመጠበቅና ገመናቸውን ካለመሸፈን አልፎ ለራስና ለቤተሰብ ውርደትን መፈለግ ነው። የሰዎችን ቤት ለሸር ያንኳኳ አላህ ተባረከ ወተዓላ የሱ ቤትን በሸር እንዲንኳኳ ያደርጋል። የሰዎችን ክብር አንድ የነካ የሱ ክብር በተደጋጋሚ እንዲነካ አላህ ያደርጋል ተባረከ ወተዓላ። ስንቶች ናቸው በስልክ አማካኝነት ትዳሮችን የበጠበጡ፣ ቤቶችን ያፈረሱ፣ ዝምድናን ያቆራረጡ። ነቢያችን አለይሂ ሰላቱ ወሰላም አደራችሁን ወደ ሴቶች አትግቡ ብለዋል። አጅነቢ ወንድ አጅነቢ ወዳሉበት ሴቶች ክፍል ወደዛ ቤት ሊገባ አይገባም። የገባ እንደሆነም ሸርጡ ተሟልቶ ምክንያቱ ተገኝቶ ሊሆን ይገባል። ወኢላ እንደዚሁ ዝም ብሎ አጅነቢ ሴቶች ወዳሉበት ክፍል ወንድ የገባ እንደሆነ አጅነቢ ወንዶች ወዳሉበት ክፍልም ሴት ልጅ የገባች እንደሆነ ትልቅ ፈተና ይከሰታል። ነቢያችን አለይሂ ሰላቱ ወሰላም ወደ ክፍሎች አትግቡ እንዳሉት ሁሉ በስልክና በኔት አማካኝነትም ወንዶች ሴቶችን የፈለጉ ደውሎ የፊትና በር ማንኳኳት፣ ሴቶችም እንደዚሁ ወደ ወንዶች የደወሉ የፊትና በር ማንኳኳት እዚህ ሐዲስ ውስጥ በቀጥታም ይሁን በተዘዋዋሪ ይገባል። ወደ ሴቶች ክፍል አትግቡ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ፊትና ስለሚመጣ፣ ወንድም ሴትን ሆን ብሎ እየፈለገ እየለከፈ እየጀነጀነ አዳም ያደርግ ከሆነ ሴቷም እንደዚሁ ተመሳሳይ ስራ መሰራ ከሆነ ቤት በመግባቱ የሚመጣው ፊትና መምጣቱ ስለማይቀር ሐዲሱ ይሄንም ይመለከታል። ኸልዋን ከልክለዋል። ወንድና ሴት ተገለው ተነጥለው መቀመጣቸውን ነቢ ከልክለዋል። ሴት ልጅ በር ዘግታ ወይም ለብቻዋ ተነጥላ ከአጅነቢ ወንድ ጋር በምትጻጻፍበት ጊዜ ስልኳን ማንም እንዳይነካው የተለያዩ አይነት ኮዶችን ያስቀመጠች በምትዘጋበት ጊዜ ከጀርባው የሆነ ነገር አለ፣ ኸልዋ አለ። በተለይ ወጣት የሆኑ ታዳጊ የሆኑ ልጆቻችንን ወንድምና እህቶቻችንን ልንከታተል ይገባል። ምንድን ነው የሚያዩት? ለብቻቸው ሲሆኑ ከማን ጋር ነው የሚጻጻፉት? አንዳንድ ሰዎች የልጆቼን ሐውራ ለምን እከታተላለሁ፣ ለልጆቼ ጥሩ አመለካከት ጥሩ ግምት ሊኖረኝ ይገባል የሚሉ አሉ። ሌሎች ደግሞ በጣም ድንበር አልፈው በሆነ ባልሆነው የሚከታተሉና ከቤት ሁሉ ጥለው እንዲወጡ የሚያደርግ አካሄድ የሚሄዱ አሉ። መካከለኛ ሊሆን ይገባል። ባለፈው እንደተጠቀሰው ህፃናት ስልክ መጠቀም ያለባቸው ሰዓት ላይ እንጂ እንዳይጠቀሙ ማድረግ ተገቢ ነው ብለናል። ሆኖም ለአካለ መጠን የደረሱ ያሉ ጎረምሶች የተጠቀሙ እንደሆነም ጥንቃቄ መደረግ አለበት። ስልካቸው አቀል ሸይ ቢያንስ እንኳ ኮዱ ለወላጆች የሚታወቅ መሆን አለበት። ይህ ህፃናትን ለአካለ መጠን የደረሱ ያሉ ታዳጊዎችን በተመለከተ ሲሆን ለአካለ መጠን የደረሱ በራሳቸው የሚመሩ ነገር ግን ሸይጣን የተጫወተባቸው ብዙ ሰዎች አሉ። ወላጆችም ማንም ቁጥጥር ሊያደርግ የሚችል ባለትዳር ሆና ሚስት ሆና የልጆች እናት ሆና ስልኳን ለባሏ ማታስነካ ሴት አለች። የቤተሰብ መሪ ሆኖ የልጆች አባት ሆኖ ስልኩን ለባለቤቱ ማያስነካል፣ ኮዱን ማያሳውቃል። ከጀርባ የሆነ ነገር አለ ማለት። ወንዱ ከሴት ጋር ይጻጻፋል፣ ሴቷም ከወንድ ጋር ትጻጻፋለች። በል አንዳንዴ አይናቸው ሁሉ ከስልክ አይነቀል። በል ብዙ እህቶች በተለይ ሸክዋ ስሞታ እንደሚናገሩት ለትዳራቸው መፍረስና መበጥበጥ ሰበብ እንደሆነ የሚገልጹት ስልክ ነው። ከተለያየ ሴቶች ጋር ይጻጻፋል። ለኔ ፊት አይሸተኝም፣ የተለያዩ ሴቶችን ፎቶ ስልኩ ላይ ያለው ብለው የሚናገሩ ሲሆን ወንዶችም አንዳንዴ ሚስቶቻቸው ላይ እንዲህ አይነት ስሞታ ሲናገሩ ይሰማል። ስለ ዝሙት ሁላችንም እናውቃለን። የከፋ ወንጀል ነው። አላህ ዝሙት አትስሩ ሳይሆን አትቅርቡት ነው ያለው። ዝሙት በሮቹ ብዙ ናቸው፣ አይነቱ ብዙ ነው። የእጅ ዝሙት አለ፣ የእግር ዝሙት አለ፣ የምላስ ዝሙት አለ፣ የአይን ዝሙት አለ፣ የጆሮ ዝሙት አለ። ከዚህ ሁሉ በኋላ ነው ትልቁ ዝሙት ሊከሰት የሚችል። በአይኑ አጅነቢ የሆነችን ሴት ፎቶ ወይም በአካል ራሷን በማይበት ጊዜ አንድ ሰው የአይን ዝሙት እየሰራ ነው። ማናገር የሌለበትን ሴት ወይም ደግሞ ማናገር የሌለባትን ወንድ ያናገረች እንደሆነ ያውም ሸር ፈልጋ የምላስ ዝሙት እየሰራች፣ በጆሮዋ ከማይፈቀድ ወንድ ጋር ደውላ አላህ የሚጠላውን ንግግር ወደ ዝሙትና ወደ ሸይጣን መንገድ የሚወስድ ንግግር የተናገረች እንደሆነ የጆሮ ዝሙት እየሰራች ነው። የሚሰማው የጆሮ ዝሙት እየሰራ፣ እጁንም እንደዚሁ ወደ ማይፈቀድለት ተቃራኒ ጾታ የሰነዘረ እንደሆነ
የእጅ ዝሙት እየሰራ በእግሩም የሄድ እንደሆነ እንደዚሁ ብዙዎቹ በዚህ መንገድ ዝሙት ላይ እየወደቁ ነው። እንተዋወቅ እያሉ ፌስቡክ ላይ፣ ዋትስአፕ ላይ፣ ሌሎችም መንገዶች ላይ ወንድ ከሴት ሴት ከወንድ ጋር ሲጻጻፉ ይታያል። ይሄ በጥቅሉ የተከለከለ አላህን የሚያስቆጣ ሸይጣንን የሚያስደስት ነገር ከመሆኑ በተጨማሪ ደግሞ ትዳር ያላቸው ሲሆኑ ቤት ያላቸው አላህ ያከበራቸው ላይ ሲሆን ደግሞ የበለጠ የተጠላ ይሆናል። ብዙ መዘዞችን ያስከተላል። ትዳሮች እንዲፈርሱ፣ ልጆች እንዲበተኑ ሰበብ ይሆናል። አላህ ዘንድ ሐላል ከመሆኑ ጋር የተጠላ ነገር ቢኖር ፍቺ ነው ተብሏል። በዘመኑ ከፍቺ መብዛት ሰበብ አንዱ ስልክና ኔት ነው። ለረጅም ሰዓት ስልክ ታወራለች። ከማን ጋር እንደምታወራ አላውቅም። አንዳንዴ ሌላ ነገር ኖሮ ላይሆን ይችላል። እንደዚሁ ከሚሰማው ከሚያየው አንፃር ስልክ መብዛቱ ባለቤቱ እንዲጠረጥር ያደርጋል። እሷም እንደዚሁ ባሏ እንድትጠረጥር ያደርጋል። ሆኖም ሁለቱ ጾታዎች ስልክን በሚጠቀሙበት ጊዜ ባለፈው እንደተጠቀሰው ጥንቃቄ በተሞላበት መልኩ መሆን አለበት። እንደዚሁ ስራዬ ብለው ደግሞ ሴት እየፈለጉ አደብና ሐያ ከልክ በላይ ያጡ ሴቶችም ወንድ ጋር እየደወሉ ስራዬ ብሎ ይሄን መስራት ደግሞ እጅግ በጣም የከፋና ከሙስሊም ማይጠበቅ በል አቅል ካለው ሰው ማይጠበቅ ስራ ነው። ይሄን የሚሰራ ሰው ከአኺራ በፊት ዱንያ ላይ አላህ ያዋርደዋል፣ የሥራውን ይሰጣል። እህትህን ማንም እንዲነካብህ፣ ሚስትህን ማንም እንዲነካብህ እንደማትፈልገው ሁሉ ሰዎችም እህታቸውን ምስታቸውን ማንም እንዲነካባቸው አይፈልጉም። እህትህ ከሆነ ካልሆነ ወንድ ጋር ስትጻጻፍ ስትጀናጀን ማየት እንደማትፈልገው ሁሉ ለምስትህ እንደማትመኘው ሁሉ ለቤተሰቦችህ፣ ለአክስትህ፣ ለወንድምህ ልጅ፣ ለእህትህ ልጅ እንደማትፈልገው ሁሉ ሰዎችም አይፈልጉት። አይ ብለህ ግን የሰዎችን ክብር የነካህ እንደሆነ የሰዎችን ቤት ያንኳኳህ እንደሆነ ወደ አንተ ቤትም አላህ ያመጣል፣ ወደ አንቺ ቤትም አላህ ያመጣል። ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚ ኢነ ዚና ደይኑን ኢን እስተቅረብተሁ ካነ አልወፋ ሚን አህሊ በይቲከ ፈዕለሚ ተብሏል። ከማ ሩዊየ ዐን ሻፊዒ ረሒመሁላህ ተዓላ። ራስህን ጠብቅ፣ ክብርህን ጠብቅ፣ ከሐራም ተጠንቀቅ፣ ራቅ። ይሄን ያረክ እንደሆነ ክብርህ የቤተሰብህ ክብር የተጠበቀ ይሆናል። አንገት የሚያስደፋ ነገር እናንተ ቤት ውስጥ አይገባም። ከሙስሊም የማይጠበቅን ነገር ራቅ። መስጂድ ገብተህ የሰገድክ ሙስሊም ነኝ ያልክ ካፊሮች ሙጅሪሞች የሚያደርጉትን ነገር አታድርግ። ዝሙት ማለት ብድር ነው አሉ ኢማም ሻፊዒ ረሒመሁላህ ተዓላ። ሄደህ ሌላ ሰው ጋር ዝሙት የሰራህ እንደሆነ የዝሙትን በር ያንኳኳህ እንደሆነ የማይቀር ነው፣ ብድሩን ትከፍላለህ። ካንተው ቤት ነው የሚከፈለው። መን የዝኒብ ኢምረአትን ቢአልፈይ ድርሃሚ፣ አንዲት ሴት ላይ 2000 ድርሃም ከፍሎ ዝሙት የሰራ ሰው እሱ ቤት ውስጥ ጊዜው ይርዘምም ይጠር በግልጽም ይሁን በምስጢር ቤቱ ላይ የአንድ ድርሃም ሩብ ተከፍሎ 25 ሳንቲም ተከፍሎ አሊያ ደግሞ በነፃ ዝሙት ይሰራል። ዝሙት ዕዳ ነው። ከተበደርክ ከቤትህ ይከፈላል። በዚህ ረገድም የሚጠቀሱ ብዙ ቅሳዎች አሉ ከጥንት ጀምሮ እስካለንበት ጊዜ ድረስ። የሰው ቤት አንኳኩተህ ከሆነ የተውከው ቤትህ ተንኳኩቶ ይተዋል። ገባ ብለህ ከሆነ የወጣኸው ገባ ተብሎ ይወጣል። የቤቱን ክብር ደፍረህ ከሆነ የቤትህም ክብር ይደፈራል። የሰውን ሴት የነካ የእሱ ቤት ሴትም ትነካለች። አልፎ ድንበሩን ጥሶ ሄዶ ከሆነም ቤቱም ላይ እስከ መጨረሻ ይገባል። ከምንም ከእንዲህ አይነቱ በአዱንያም በአኺራ ከሚያዋርድ ተግባር ራሳችንን ልንጠብቅ ይገባል። ራሳችንን ከምንጠብቅበት ነገር አንዱ የሰዎችን ክብር መጠበቅ። በር የዘጉ ለረጅም ሰዓት ኔት መጠቀም፣ ሞባይል መጎርጎር፣ ኮምፒውተር መጎርጎር ወደ ሐራም መንገድ ከሚወስዱ ነገሮች መሃል አንዱ። ኢዛ ኸለውተ ቢሪበትን ፊ ዙልመትን ፈነፍሱ ዳዒየቱን ኢለል ዒስያኒ ፈስተሒ ሚን ነዘሪል ኢላሂ ወቁል ለሃ ኢነ ለዚ ኸለቀ ظላመ የራኒ ተብሏል። ለብቻህ ገለል ብለህ ከሐራም ከተጠጋጋህ ነፍስህ ወደዛ ሐራም ትጠራሃለች። ጌታህ እንደሚያየህ እወቅ። ጌታህን ልታፍረው ይገባል። ለነፍስያህም ጨለማን የፈጠረው ጌታ አላህ ያየኛል በላት ተብሏል። ይሄ ጠፍቷል ባለበት ጊዜ ልቦች ደክመዋል። ወደ ሐራም የሚጣሩ ነገሮች በዝተዋል። ሰዎች ፊት ለፊት በይፋውን ከተሰብስበው ወንጀል እየሰሩ ያየን ነው። ሲደበቁ ከሰው አይን መራቃቸው፣ ብቻቸው መሆናቸው፣ ኢማናቸው መድከማቸው ወደ ሐራም ይወስዳቸዋል። ቀጥታ ሁለቱ ተቃራኒ ጾታዎች የተደዋወሉ የተዛዛፉ ሐራም ላይ የሚወርቁበት አጋጣሚ አለ። ሌላ ጊዜ ደግሞ ቀኑን ሙሉ ስለ ተቃራኒ ጾታ ሲያስቡ በቀጥታ ሲቀልዱ፣ ሲጻጻፉ፣ ሲጫወቱ መዋላቸው ደግሞ በተለይ የማታው ክፍለ ጊዜ ላይ
ለብቻቸው ሲሆኑ ከሰው ገለል ብለው ሲገኙ ያትዝ ያላቸው በሌላ መንገድ ሐራምን መፈለጋቸው አይቀርም። ኢላ ማ ረሒመ ረቢ። የብዙ ሰዎችም ስሞታ ነው። ሶላት ሰግዳለሁ፣ ቁርአን ቀራለሁ፣ አልፎ ሁሉ ሰኞና ሐሙስ ጾማለሁ። ነገር ግን አንዳንድ ሰራቸው ወንጀሎች አሉ። ቀልቤ ይደርቃል፣ ነፍስያዬን ማሸነፍ አልችልም፣ አይኔ ሐራም ያያል ኢላ ገይሪ ዛሊክ። አንዱ ሰበብ ስልካችን በቀላሉ እጃችን ላይ መገኘቱ፣ ኔቱ እጃችን ላይ መገኘቱ። በእያንዳንዱ ደቂቃ በምናወራው ነገር፣ በእያንዳንዱ ሳንቲምና ለኔት በምናወጣው ወጪ አላህ ዘንድ እንደምንጠየቅ የታወቀና ግልጽ ነገር። ثم لتسألون يومئذ عن النعيم ተባ ሐራም ፈልጎ ኔት ውስጥ መግባት፣ ሐራም ፈልጎ ዩቲዩብ ውስጥ መግባት፣ መጥፎ ነገር ወደሚበትኑ ሰዎች አካውንት ውስጥ መግባት የጀሃነምን በር መክፈት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ለቀጥተኛው መንገድ ምሳሌ አድርጎላቸዋል። ቀጥተኛ መስመርን ዘርግተው የመንገዱ ጫፍ ላይ ተጣሪ አለ፣ ግራና ቀኝ ላይ ደግሞ በሮች አሉ መጋረጃ የተደረገባቸው። ጫፍ ላይ ያለው ተጣሪ መንገዱ ላይ የሚጓዙ ሰዎችን በግራና በቀኝ በኩል ያሉ መጋረጃ የተደረገባቸው በሮችን አትክፈቷቸው፣ የከፈትከው እንደሆነ ትገባለህ ያለ ያስጠነቅቃል። ይህን ምሳሌ ረጅም ነው ሐዲሱ። ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ሲፈስሩት ምን ብሏል? መጋረጃ ዝቅ ተደርጎ የተተወባቸው በሮች አላህ ሐራም ያረጋቸው ነገሮች ናቸው። መጋረጃ ጣር ላይ የተደረገባቸው የአላህ ድንበር የሆኑ ነገሮችን ከፍቶ የገባ ሰው ሐራሙን ተዳፍሯል፣ እሳት ውስጥ ይገባል። ወይሐከ ላ ተፍተሑ፣ አትክፈተው ወየውልህ፣ የከፈትከው እንደሆነ ትገባለህ። ማይመለከቱን ለዲናችንም ለዱንያችንም ማይጠቅሙን ግለሰቦች ጋር በል ወደ ሐራም በግልጽ የሚጣሩ ትርፍ ቃል የሚናገሩ በንግግራቸው በጽሁፋቸው የአላህ ፍርሃቻ ማይስተዋል የሆኑ ሰዎች ጋር መጻጻፍ፣ አካውንታቸውን የከፈቱ መግባት፣ ሐራም መሆኑ አላህን የሚያስቆጣ ነገር እንደሚያሳየን የምናቀውን አድራሻ የከፈተን መግባት፣ ይሄን የነብዩን ሐዲስ መጻረር። ስንቶች አንዴ ባዩት ሐራም ነገር ቀልባቸው ታሟል፣ ኢማናቸው ወርዷል፣ በሸይጣን ቁጥጥር ስር ወድቀዋል። النظرة سهم مسموم من سهام إبليس ተብሏል። እይታ ከሸይጣን የሆነ መርዝ የተቀባ ቀስት ነው ተብሏል። ሐራምን ለማየት አይናችንን ለቅቅ ካደረግነው ቀልባችን ይደርቃል፣ የኢማንን ጣዕም እናጣለን። ከዛ በኋላ መስገዱ፣ መቅራቱ፣ መጾሙ አካላዊ እንቅስቃሴ ብቻ ይሆናል። የዝክርን ጣዕም፣ የቁርአን መቅራትን ጣዕም፣ ኸይር ስራ የመስራትን ፍቅር እናጣለን። ይሄም አንዱ የስልክና የሶሻል ሚዲያ አንዱ መዘዝ ነው። ስለዚህ ስልካችን ላይ ምንድነው የተጫነው? ስልካችን ላይ ምንድነው ያለው? ስቱዲዮ ውስጥ ጋለሪ ውስጥ ምንድነው ያለው? ራሳችንን ልንፈትሽ ይገባናል። አልፎ ከወላጆቻቸው ስልካቸውን በኮድ የሚዘጉ ሰዎች አሉ። ባልና ሚስት ሆነው አንዱ የሌላኛውን ስልክ የማይነካል። ጓደኛ ሲሆን ፈኬፍ፣ የውጭ ሰው ሲሆንማ ፈኬፍ፣ ጭራሽ ማያስነኳል፣ ከእጃቸው ማይለቋል። ውስጡ ላይ ያለውን ውርደት ሰዎች እንዳያዩት ማለት። ከአላህ የሚደበቅ ነገር የለም። መቼ እንደምንሞት ማናቅ። ሁለቱ ተቃራኒ ጾታዎች እየተጻጻፉ እየተላላኩ አላህን የሚያስቆጣ ነገር ከማድረግ መጠንቀቅም ግዴታ ይሆንብናል። መጥፎ ነገር እየከፈቱ ኔት ውስጥ የገቡ አላህን የሚያስቆጣ ነገር ከማየትም መጠንቀቅ ይኖርብናል። በሰላም የሚኖሩ ቤተሰቦች ውስጥ በኔት አማካኝነት በስልክ አማካኝነት የገቡ ትዳርን ማበጣበጥ፣ አደብ ይዘው የሚኖሩ ሴቶችንም ጸባይ ከማበላሸት መጠንቀቅ ይኖርብናል። ኻቲማን ከሚያበላሹ ነገሮች መሃል አንዱ በምስጢር የሚሰሩ ወንጀሎች ናቸው ተብሎ በግልጽ በዛሂር እንደ ፋሽን የታያለ ነገር ወንድና ሴት መጀናጀን የሚሉት ነገር አለ። በሐቂቃው መጃጃን እማ አቅም ያለው ሰው ሊያገባ ይገባዋል፣ አቅም የሌለው ሰው ሊጾምና ሊቆጠብ ይገባዋል። በተረፈ መሃል ላይ በአቋራጭ ስሜትን ለማርካት የነፍስን ፍላጎት ለማሟላት ጥረት ማድረግ የሙስሊምና የሙእሚን ባህሪ አይደለም። አይ ያልንና ይሄን ያደረገን የሞከረን እንደሆነ ቅድም እንደተባለው የእጅ ዝሙት፣ የእግር ዝሙት፣ የምላስና የጆሮ ዝሙት ላይ መውደቅ አይቀርም። በዚህ መልኩ ሌት ተቀን አላህን ያስቀየሙ በድንገት የሞቱ እንደሆነ የቂያም ቀን አላህ ፊት ሲቆሙ ምን ነው ስልክ የምጠቀምበት አይን ባልኖረኝ እጅ ባልኖረኝ የሚሉ ሰዎች ይኖራሉ። ተውበት ማድረግ፣ ወደ አላህ መመለስ፣ አላህ እንዲመረን ዱዓ ማድረግ ይጠበቅብናል። በተለይ ሴቶች፣ የሴቶች መበላሸት የማህበረሰቡ መበላሸት፣ የልጆች መበላሸት ነው። ሴቶች የተስተካከሉ እንደሆነ ማህበረሰቡ ይስተካከላል።
ከወንዶች በበለጠ መልኩ በተለያየ መልኩ ስልክን እየተጠቀሙ ያሉት ሴቶች ናቸው። እነሱ በአግባቡ ቢጠቀሙና ጥንቃቄ ቢያደርጉ ወንዱም በተወሰነ መልኩ አደብ ይይዛል። ወንዱ ከደከመ የአላህ ፍርሃቻ ከልቡ ከጠፋ ሴቷም እንደዚሁ ስራዋ ፊትና መፈለግ ከሆነ አብረን እንጠፋለን። አላህ ከቁጣው ይጠብቀን። ለኸይር ነገር እንጠቀማለን እያሉ ኔት የሚገዙ ትልልቅ ሞባይሎችን የሚገዙ ሰዎች መጨረሻ ላይ ንያቸው ተቀይሮ የኔትና የስልክ ሱሰኛ ሆነው ይገኛል። ማታ እንቅልፍ እስኪወስዳቸው ድረስ ስልክ የጎረጎሩ ገና ከእንቅልፋቸው እንደነቁ ኔት ውስጥ ገብተው የተለያዩ ነገሮችን ያገላበጡ ስራቸው ሁሉ ይሄ ይሆናል። በዚህም ያለ አግባብ ገንዘባቸውን ያባክናሉ፣ ጊዜያቸውን ያቃጥላሉ፣ አልፎ ሁሉ ጤናቸውን ይጎዳሉ። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ተብሏል። አይናችን አላህ ዘንድ ያስጠይቃል ምን አየህበት፣ እግራችን አላህ ዘንድ ያስጠይቃል፣ እጃችን አላህ ዘንድ ያስጠይቃል። ወሀከዛ ስልክና ኔት ያለ አግባብ የተጠቀሙ እንደሆነ የሚያስከትሉት መዘዝ አለ፣ ጤና ላይ ጉዳት ያስከትላሉ። አይናችን፣ እጃችን፣ እግራችን፣ ጆሮአችን አላህ ለኛ የሰጠን አማና ነው። እንዴት ተጠቀምከው፣ በምን ተጠቀምከው መባላችን አይቀርም። ሌላው ልንጠነቀቃቸው ከሚገቡ ነገሮች መሃል ሌላኛው ሰዎችን ማስደንገጥና ማሸበር ነው። አንዳንዶች እየደወሉ ድምፃቸውን እየቀየሩ የአላህ ባሮችን የሚያሸብሩ የሚያስደነግጡ እንዲሰጉና እንዲያዙን የሚያደርጉ ሰዎች አሉ። ያልሞተን ሰው እገሌ ሞቷል ብለው ቤተሰባቸው እንደሞት አድርገው የሚያስደነግጡ፣ ቤተሰብ ላይ አደጋ ደርሷል፣ ንብረት ላይ አደጋ ደርሷል ብለው እንዲያዙን የሚያደርጉ ሰዎች አሉ። ላ የሒሉ ሊሙስሊሚን አን ዩረውዕ ሙስሊማ ተብሏል። ሙስሊምን ሊያስደነግጥና ሊያስፈራራ አይገባም ተብሏል። በየትኛውም መልኩ ሙስሊም ወገንህ እንዲያዝን፣ እንድታዝን፣ እንድደነግጥ የሚያደርግን ነገር ከማድረግ መጠንቀቅ ያስፈልጋል። አንዳንዴ ማስደንገጥና ማሸበሩ ቀጥታ ሊሆን ይችላል፣ ሌላ ጊዜ በተዘዋዋሪ ገና ደውለው ስልክ እንዳነሱላቸው ድምፃቸውን ቀየር አድርገው ልባቸው እንዲሸበር የሚያደርጉ ንግግሮችን ተናግረው ሲያበቁ እየቀለድኩኝ ነው፣ አውቄ ነው፣ እኔ እገሌ ነኝ የሚሉ ሰዎች አሉ። በዚህ የመጣ የተደወለለት ሰው በድንጋጤ ራሱን የሚስትበት ለተለያዩ ህመሞች የሚዳረግበት ሁኔታ ይኖራል። በሰላምና በውዴታ ይናኗሩ የነበሩ ዘመዶች ወይም ወዳጅና ጓደኞችም ወደ ጠበኝነት እንዲቀየሩ ሰበብ ይሆናል። አሁንም ይሄን ልንጠነቀቅና ልንረዳው ይገባል። የአላህ ባሮችን ማስደሰት የዒባዳ አካል ነው። በአንጻሩ ደግሞ የአላህ ባሮችን ማስፈራራትና ማስደንገጥ አላህን ከሚያስቆጡ ነገሮች መሃል አንዱ። እንደዚሁ ልንጠነቀቃቸው ከሚገቡ የስልክ አጠቃቀሞች አንዱ ጉረኛ ከመሆን መጠንቀቅ ነው። አንዳንድ ሰዎች ማንም ሳይደውልላቸው እንደተደወለላቸው አድርገው ትልልቅ ጉዳዮችን ያነሱ የሚያወሩ ሰዎች አሉ። ማንም ሳይደውልላቸው ትልልቅ የሚባሉ ሰዎች እንደደወሉላቸው አድርገው የሆነ ያልሆነ ነገር የሚያወሩ ሰዎች አሉ። ይህ ውስጡ ባዶ የሆነ ሰው መገለጫ ነው። ስራ የሌለው የበታችነት ስሜት የሚሰማው የኩራት በሽታ የሚያጠቃው ሰው መገለጫ ነው። አንዳንዴ ባዶን ማንም ሳይደውልለት አንስቶ ሊያወራ ይችላል። አላህ ተባረከ ወተዓላ ደግሞ ብዙ ጊዜ ያዋርዳል እንደ አይነትን ሰው። ጆሮ ላይ ያለ ስልኩ ይጮሃል። ሌላ ጊዜ ደግሞ እንደሱ ስራ የፈታን ሰው እንዲደውልለት ያዛል። የሆነ ሰዓት ላይ እንዲኮራባቸው እንዲጎርርባቸው ከሚፈልጋቸው ሰዎች ጋር አብሮ የሚሆንበት ሰዓት ላይ እንዲደውል ያደርገዋል። ከዛ በኋላ ትልልቅ ሰዎችን ስም እየጠራ እሱ ደወለልኝ ያለ በሱ ስም ያወራል። አላህ ዝቅ ያደረገው ማንም ከፍ ያደርገው። ሌላ ጊዜ ደግሞ ለተንኮልና በሰዎች ለመጫወትም ይሄን የሚጠቀሙ ሰዎች ይኖራል። ወመን ዩሂኒላሁ ፈላ ሙክሪመ ለሁ። ወሀከዛ ከልክ በላይ አስፈላጊ ያልሆነን ወጪ በማውጣት ሰዎች ትልልቅ ሞባይል ስለገዙ ሞባይል መግዛት፣ አጠቃቀሙን የማንችለውን ስልክ መሸከም ከሙስሊም የማይጠበቅ ተግባር ነው። የአደብ ተቃራኒ ነው። ዓቅልና አስተዋይ የሆነ ሰው ስራም አይደለም እገሊት እንዲህ አይነት ሞባይል ስለገዛች እኔም መግዛት አለብኝ፣ እገሌ እንዲህ አይነት ኮምፒውተር ስላለው እኔም መግዛትና መጠቀም አለብኝ ያለን እንደሆነ ያደረገን ያለው የሚበጀንና የሚጠቅመን ነገር ሳይሆን ሰዎች በሄዱበት መንገድ
ወዴት እንደሚሄዱ ሳናቅ እነሱን ተከትሎ መሄድ ነው የሚሆን። አቅም ያለው ሰው የገዛውን ነገር በአግባቡ የሚጠቀም ሰው ቢገዛ ምንም ማለት አይደለም። ላኪን ውድ ዋጋ ተከፍሎ ውስጡ ላይ የተለያዩ አገልግሎቶች ያሉትን ሞባይልና መሰል ነገሮችን ገዝቶ የወጣለትን ወጪ የተከፈለለትን ክፍያ የሚያስመልስን ጥቅም ማንጠቀምበት ከሆነ ፋይዳው ምንድን? በተለይ በርካታ እህቶችን የሚያጠቃ ችግር፣ ጥሩ ስልክ አልገዛህልኝም ብለው ትዳራቸው የሚበጠብጡ ቤታቸውን የሚያፈርሱ እህቶች አሉ። ምንም ለመጠቀም ሳይሆን ከሌሎች ጋር ለመፎካከርና ስራ ለመፍታት ነው የሚሆን። እስራፍ አላህ ተባረከ ወተዓላ ከሚጠላቸው ነገሮች መሃል አንዱ ነው። ትልልቅና ውድ የሚባሉ ስልኮችን መሸከም የትልቅነትም ይሁን የሀብታምነት መገለጫ ላይሆን ይችላል። ሀብታሙም ድሃውም ወንዱም ሴቱም አዋቂውም ጃሂሉም ሁሉም ስልክ የሚሸከምበት ዘመን ላይ ነው ያለነው። ዋናው ስራችን አቋማችን በያዝነው ሞባይል የምናገኘው አገልግሎት ነው። እነሆ እነዚህ ዋና ዋና የምላቸውና አንገብጋቢ ለሁላችንም አስፈላጊ የምላቸው ከስልክ ጋር የተያያዙ የተወሰኑ አደቦች ናቸው። መደረግ ያለበትን ልናደርግ መደረግ የሌለበትን ከማድረግ ልንታቀብና ልንጠነቀቅ ይገባል። አደብ ደካማና እዚህ ግባ ማይባልን ሰው እንዲከበር ያደርጋል። አደብ ማጣት ትልቅ የሚባለውን ሰው እንዲዋረድ ያደርጋል። አላህ ተባረከ ወተዓላ አደባቸውና ስነ ምግባራቸው ካማረ ከተሟላ ባሮቹ ያደርገን። ክብርን ከሚነኩ ከሙስሊም ከማይጠበቁ ነገሮች በሙሉም ያርቀን ይጠብቀን እላለሁ። ነው ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱሁ።